በኢራን ጦርነት ከፍተኛ ኪሳራ ማስተናገድ የሚነገረው አሜሪካ ኢራንን የከበቡትን ግዙፍ የጦር መርከቦቿን ቀስ በቀስ ከመካከለኛው ምስራቅ ቀጠና እያሸሸች መሆኑ ተሰምቷል። የተለያዩ መገናኛ ብዙሃን የሳተላይት ምስሎችን ዋቢ በማድረግ እያወጡ ባሉት መረጃ መሰረት አሜሪካ የጦር መርከቦቿን ማንም ሳይሰማ ኢራን ካለችበት ቀጠና እያሸሸች ነው። ፕሬዚዳንት ትራምፕ ከሰሞኑ የአውሮፓ ሀገራትንና እንደ ቻይና ያሉ ሀገራት በዚህ ጦርነት ውስጥ ድጋፍ በመስጠት እንዲሳተፉ ቢጠይቁም ያገኙት ምላሽ እምቢታን ነበር። ቀድሞውኑ ከአውሮፓ ሀገራት ጋር ሰጣ ገባ ውስጥ የገቡት ፕሬዚዳንት ትራምፕ የአውሮፓ ሀገራትን እምቢታ ከሰሙ በኋላ ሞኞች በማለት ወርፋቸውም ነበር። ታዲያ በነጩ ቤተ መንግስት ከአየርላንዱ ባለስልጣን ማይክል ማርቲን ጋር ከነበራቸው ቆይታ በኋላ ለጋዜጠኞች በሰጡት ቃለ መጠይቅ ሀገራቸው ከኢራን ጦርነት በቅርቡ እንደምትወጣ ገልጸው ነበር። ይህንን ተከትሎም ኢራንን የሚደበድቡ ተዋጊ ጄቶችን፣ ሚሳኤልና ራዳሮችን የጫኑት የአሜሪካ ግዙፍ የጦር መርከቦች በፊት ከነበሩበት አካባቢ እያፈገፈጉ መሆናቸው ነው የተሰማው። አሜሪካ ከዚህ ውሳኔ ላይ እንድትደርስ ያስገደዳት አንዱ ምክንያት በዓለማችን ላይ ግዙፍ የጦር መርከብ በሆነው ዩኤስኤስ ጄራልድ ፎርድ መርከብ ላይ የእሳት አደጋ ማጋጠሙን ተከትሎ ነው። ዩኤስኤስ ጄራልድ ፎርድን የገጠማት የእሳት አደጋ እስካሁን በግልጽ ባይታወቅም እሳቱ ከዚያው ከመርከቡ የላውንደሪ ክፍል የተነሳ መሆኑን የሚገልጹ መረጃዎች ያሉትን ያህል ከየመን ታጣቂዎች በተቃጣ ጥቃት እሳቱ መነሳቱን የሚገልጹም አልጠፉም። በዚህ የእሳት አደጋ መርከቧ ካጋጠማት መጠነኛ ውድመት በተጨማሪ ሁለት የመርከቧ ሰራተኞች ከባድ ጉዳት ማስተናገዳቸውና ከ200 በላይ የሚሆኑት ደግሞ ቀላል ጉዳት እንደደረሰባቸው መነገሩም አይዘነጋም። ይህንን ተከትሎም የዓለማችን ግዙፏ የብረት ደሴት ጄራልድ ፎርድ ቀይ ባህርን ለቃ ለጥገና ግሪክ ወደሚገኘው ሳውዳ ቤክሬታ ወደ ተባለው የአሜሪካ የጦር ሰፈር መሄዷን የተነገረው። በሌላ በኩል አብርሃም ሊንከን የተሰኘችው ሌላኛዋ የአሜሪካ ግዙፍ የጦር መርከብን ከሚያጅቡት መርከቦች መካከል በአንዱ ላይ ገንቦት የተሰኙት የኢራን የጦር መርከቦች የደፈጣ ጥቃት መፈጸማቸው ታውቋል። በዚህም ምክንያት አብርሃም ሊንከንም በተመሳሳይ በፊት ከነበረችበት ቀጠና ወደ ደቡብ አቅጣጫ ማፈግፈጓን የሳተላይት ምስሎች አመልክተዋል። እነዚህ ግዙፍ የጦር ጄት ተሸካሚ መርከቦች እስከነ አጃቢ መርከቦቻቸው ከኢራን ድንበር ከ250 ኪሎ ሜትር ባነሰ ርቀት ላይ ነበር የሚገኙት። ጦርነቱ ከተጀመረበት ዕለት አንስቶ ላለፉት 3 ሳምንታትና ከዚያም ቀደም ብሎ እነዚህ ግዙፍ መርከቦች እስከነ አጃቢ መርከቦቻቸው ከኢራን ድንበር ከ250 ኪሎ ሜትር ባነሰ ርቀት ላይ ነበር የሚገኙት። አሁን ላይ ሙሉ ጓዛቸውን ጠቅልለው ከኢራን ከ1000 ኪሎ ሜትር በላይ መራቃቸው የተነገረ ሲሆን አሜሪካ ጦርነቱን ለማቆም በማሰብ ይህንን እርምጃ ስለመውሰዷ ይነገራል። አንዳንድ መረጃዎች ደግሞ አሜሪካ መርከቦቿን ከመካከለኛው ምስራቅ ያሸሸችው ከኢራንና በቀጠናው ካሉ ሌሎች ታጣቂዎች የሚሰነዘረውን ጥቃት በመስጋት ስለመሆኑ ይገልጻሉ።